በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ከኬርኮን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። ይህ አዋዜ ሰበር ነው። ኢራኖች አሜሪካንን በጓዳ በር ድርድር መጠየቃቸውን ፕሬዚደንት ዶናልድ ትራምፕ ገለጹ። ምን አይነት ወታደራዊ እርምጃ መውሰድ እንደሚችሉ እያጤኑ መሆናቸውንም አስታወቁ። በፈረንጅ ዲሴምበር 30 በኢትዮጵያ ታህሳስ 19 ጀምሮ የተገደሉት የተቃውሞ ሰልፍ አድራጊዎች ቁጥር አሁን 500 መድረሱን የተለያዩ ሰብአዊ ድርጅቶች ያስታውቃሉ። ቢቢሲ በበኩሉ 180 በነጭ ጨርቅ የተጠቀለሉ አስከሬኖች ቆጥር ያለው ብለዋል። ሊደራደሩ ይፈልጋሉ አሉ ትራምፕ ዛሬ በሰጡት መግለጫ። ትራምፕ እናንተ ሰልፈኞች ላይ ከተኮሳችሁ እኛም እናንተ ላይ መተኮስ እንጀምራለን ብለው ነበረ ለኢራን ባለስልጣኖች ባለፈው ሳምንት። ካለፈው ሐሙስ ጀምሮ የተዘጋው ኢንተርኔት አልተለቀቀም። የሀገሪቱ ፕሬዝደንት ማሹድ ፔጀሽኪያን መንግስታቸው የአመፃው ጀማሪ ለሆኑት ባለሱቆችና የኑሮ ችግር ለገጠማቸው አደባባይ ላወጣቸው ችግራችሁን በማንኛውም መንገድ እንፈታለን፣ ሁከተኞችና አሸባሪዎች ግን ተከላከሉልን ማለታቸው አይዘነጋም። በትናንት የቴሌቪዥን መግለጫቸው በመካከለኛው ምስራቅ የአሜሪካ አምባሳደርና የቀድሞው ፕሬዝደንት ጆ ባይደን የመካከለኛው ምስራቅ ልዩ ልዑክ የነበሩ ዴቪድ ሳተርፊልድ ለቢቢሲ ሲናገሩ የኢራን መንግስት ለህዝቡ አስፈላጊ ወይም መሰረታዊ የሆኑ ነገሮችን እንኳ ለማሟላት አልቻለም ብለዋል። እነዚህ መሰረታዊ ነገሮች ውሃ፣ ነዳጅ፣ የኤሌክትሪክ አገልግሎትና ምግብ ናቸው። እነዚህን ማሟላት ያልቻለው በኢኮኖሚ ዝቅተኛ ነዋሪ ለሆኑት ብቻ ሳይሆን ለከፍተኛና ለመካከለኛ ደረጃ ነዋሪዎች ጭምር ነው ማሟላት የተሳነው ብለዋል። መንግስትን ያጋጠመው ያለፈው የ2022 ዓ.ም አይነት የአለባበስ ደንብ ጉዳይ ቢሆን ኖሮ አሁን እንዳደረገው በተግባር ደንቡን በማስቀረት ችግሩን ይፈታው ነበረ ብለዋል። ይሄኛው ግን የመኖሪያ መንዳ፣ የመግዛት አቅሙ ብል የማይበላው ገንዘብ፣ ነዳጅ፣ የኤሌክትሪክና የውሃ አገልግሎት የጠየቁ ናቸው። ምግብ መግዣ ምግብ ለማግኘት የፈለጉ ናቸው። እነዚህን አገዛዙ በቀላሉ ሊመልሳቸው የሚችሉ አይደሉም ብለዋል። ትራምፕ ኤርፎርስ ዋን አውሮፕላናቸው ላይ ሆነው ለጋዜጠኞች በሰጡት መግለጫ
ኢራን ቀይ መስመራቸውን ማለፍ መጀመሯን ገልጸዋል። በጣም አምርረን የምንመለከተው ጉዳይ ነው። ቀይ መስመሩን ጦራችንም እያጤነው ነው። በጣም ጠንካራ የሆነ አማራጭ እያየን ነው። እንቆርጣለን፣ እንወስናለን ብለዋል። ኢሳያስ እንግዲህ በዜናዎች ያው እየወጡ ነው። በኢራን ሚዲያዎች በኩል ሁኔታዎች እየለዘቡ መምጣታቸውን የሚያመለክቱ ናቸው። ነገር ግን ደግሞ ከውጪ በምንሰማው ደግሞ ሁኔታው ምንም ነገር እንዳይወጣ መረጃ እንዳይወጣ ኢንተርኔቱ እንደተዘጋ ነው የሚል ነው። አሁን አዲሱ ነገር ዶናልድ ትራምፕ የኢራን መሪዎች ከአሜሪካ ጋር መደራደር እንደሚፈልጉ መግለጻቸውን ነው ያስታወቁት። ይሄ ትልቅ ራሱን የቻለ ክስተት ነውና ምን አይነት ድርድር የሚል ነው። ይሁንና ዶናልድ ትራምፕ እስካሁን ድረስ ምን እርምጃ ለመውሰድ እንኳ ውሳኔ ላይ እንዳልደረሱ ነው የምናየው። ያው እንቆርጣለን፣ እንወስናለን ያሉት። ስለዚህ ሁለት መንገድ ነው። አንዱ ማስጠንቀቂያውን ብቻ በመጠቀም የተቋሞ ትዕይንቱ እንዲቀጥል በማድረግ መንግስት ላይ ይህን ግን ማስቀመጥ አይቻልም። ኢሳያስ የፕሬዚደንቱ ማስጠንቀቂያ ፖቴንት ነው፣ በጣም ሊንቁት የማይችሉት ነው እና ኢራኖችን በተግባር ያሳዩት ይህንን ነው። አክብደውም ስላዩት እንደዚህ አይነት እርምጃ ቢመጣ ወደ እስራኤልን መተኮሳቸው እንደማይቀር እና መካከለኛው ምስራቅ ውስጥ የሚገኙ የአሜሪካ ወታደራዊና ኢኮኖሚ ጥቅሞች ላይ ከመተኮስ እንደማይመለሱ እየገለጹ ነው ያሉት። ግን አሁን አዲስ የሚያደርገው በጀርባ ወይም በጓዳ በር ኢራኖች መደራደር ፈልገዋል የሚል ነው እና የድርድሩ ምን አይነት ድርድር፣ አሜሪካንስ ምን አይነት ድርድር ልታደርግ ትችላለች? እና እነዚህ በጣም የሚያሳስቡ ናቸው። ዓለም አሁን አሜሪካ ድርድር ታደርጋለች ሲባል የኢራንን ሀገረ መንግስት እንዲጸና ፍላጎት አላት ወይ ነው መጀመሪያ። የአሜሪካ ፍላጎት ከሌላት በምንድን ነው መደራደር የሚቻለው? ሌላው ደግሞ ዓለም እስካሁን እንግዲህ በተሰሩ ዜናዎች የስልጣን በትረ መንግስቱን ለመያዝ የተቋቋመ ወይም አቅም ያለው ፖለቲካ ድርጅት አለ ወይ? እኔ አለሁ የሚል። ስለዚህ ድርድሩ የኢራን መንግስት እንዲቀጥል ለማድረግ ነው ወይ? መንግስቱ እንዲቀጥል ደግሞ የአሜሪካ ኢንተረስት ነው ወይ? የእስራኤልስ ኢንተረስት ነው ወይ? ኖ በየተለያዩ ድምጾች ይሰማሉ። በተቋሙ አድራጊዎች ውስጥ አንዱ ድምፅ የቀድሞ የንጉሳዊ አስተዳደር እንዲመለስላቸው የሚፈልጉ አሉ። ከዚህ አንጻርም በአሜሪካን ሀገር የሚኖሩት የቀድሞ ሻህ ልጅ ወደ ኢራን ለመግባት በማናቸውም ሰዓት ዝግጁ መሆናቸውን እየተናገሩ ነው ያሉት። ያ ማለት የነበረው የንጉሳዊ ስርዓት ደግሞ ፕሮ ዌስት ነበረ። ከምዕራባውያን ጋር በአጠቃላይ በኢራን ሊብራል ብትለውን ይሄንን ነፃ የሆነ መንግስት ነበረ በንጉሳዊ ጊዜ ማለት ነው። ስለዚህ ወደዛ መመለስ የሚፈልጉ ድምፃቸውን የሚያሰሙና ከዚህ አንጻርም እንግዲህ አልጋ ወራሹ ልትለው ትችላለህ፣ ያለፈውን ንጉሥ ልጅ ናቸው። ስለዚህ በዝግጅት ላይ መሆናቸውን ይገልጻሉ። ግን ሌሎች ፍላጎቶች የሉም ማለት አይደለም። አሁን አጠቃላይ ተደምሮ የሚታየው ፍላጎት ይሄ መንግስት ይቁም ወይስ አይቀጥል ነው። ስለዚህ ኢራኖች ሊደራደሩ የሚችሉት ነገር የኢራን መሪዎች ከአሜሪካ ጋር አሁን ለምሳሌ ፕሬዚደንቱ ባለፈው እሁድ ያሉት የኢኮኖሚ ጥያቄውን አት ኤኒ ኮስት መፍታት መቻል አለብን ብለዋል። ስለዚህ የኢኮኖሚ ጥያቄ ያቀረቡ የኑሮ ችግር፣ የኑሮ ውጣ ውረድ እና የዕለት ጉርስ አስቸጋሪ መሆኑ ራሱ ቅድም ያሉ ወይም ደግሞ በዚህ መንገድ የተዘረዘሩት የኤሌክትሪክ የውሃ አገልግሎት፣ ምግብ በተለይ ህብረተሰቡ ይፈልጋቸው አንዳንድ ምግቦች ለምሳሌ የወተት ተዋጽኦች ራሳቸው ከመደርደሪያ ላይ ጭምር እስከ መጥፋት መድረሳቸውን የዋጋው ንረት ማለት ነው የማይደርስባቸው መሆኑ እነዚህ
እነዚህ በማንኛውም መንገድ መፍታት ያለብን በሚል መንግስታቸው ዝግጁ መሆኑን ገልጸዋል። አድምጫለሁ ብለዋል ፕሬዚደንት። እና ይህንን ሙሉ በሙሉ ይህንን ችግር መፍታት አለብን ነው። ግን እንዳልኩ ኢራኖች ተቋሙ አድራጊዎችን በሁለት ከፍለው ነው የሚያዩት። እነዚህን የኢኮኖሚ የኑሮ አንገብጋቢነት ላወጣቸው ጥያቄያችሁ ትክክል ነው፣ ጥያቄያችሁ መደመጥ አለበት፣ መፍታት አለብን አቴኒ ኮስት የሚል ነው። አሁን መተማመኑ አለ ወይ ነው እንግዲህ ጥያቄው። በሌላ ወገን ግን እነዚህ በውጭ የሰለጠኑ ሰዎች ግድያ የሚፈጽሙ መስጊዶችን፣ የባህል ማዕከላትን፣ እንደዚህም አፓርታማዎችን ቁጥር ስፍር የላቸው ህንፃዎች ተቃጥለዋል። እነዚህን የሚያንዱት ግን እነዚህ አሸባሪዎች ናቸው፣ ሁከት ፈጣሪዎች ናቸው፣ እነሱን እንቆጣጠር አግዙን የሚል መግለጫ ነው ትናንትና የሰጡት ፔጀሽኪያን። ስለዚህ አሁን አንድ የማያጠራጥር ነገር ቢኖር በራሳቸው በኢራን አገዛዝ አመራሮች ያልተስተባበለ ነገር ቢኖር ይሄ የኑሮ ማጥ መሆኑን ተቀብለውታል። አሁን እነሱ ምንድነው ኦኬ ይሄንን እንድንፈታ ይሄ እንትናችን ይሁን እንድንፈታ እድል ይሰጠን አይነት ነው። የሁለተኛውን ግሩፕ ደግሞ የሚያቀርቡት ኖ መውደቅ አለ ሊፈታ የሚችለው እናንተ ስትቀየሩ ነው የሚል ነው። ስለዚህ እሱን በተመለከተ እርምጃ እንወስዳለን በሚል ከዓርብ ዕለት ጀምሮ እርምጃ መውሰድ ጀምረዋል። ያው እንዳልኩ 500 ሊደርስ ይችላል ማለት ነው የሞቱ ሰዎች ቁጥር። አሁን ለምሳሌ ቢቢሲ ወይም አልጀዚራም ላይ ያለ የተለያዩ እንትኖች አለ አንዳንድ ሾልከው የወጡ ፊልሞች ስትመለከት ባለው ሬሳ ቤት ወይም ሆስፒታል እንደዚህ ቦታ ላይ በነጭ ጨርቅ የተከፈኑ አስከሬኖች ተደርድረው ታያለ። አሁን ቢቢሲ 180 ቁጥር ያለዋል 500 የሚለው ብዙ ሩቅ አይደለም። ስለዚህ አሁን ኢራኖች ከአሜሪካንን በጓዳ በር መደራደር እንፈልጋለን ሲሉ ምንድነው የሚለው ላይ ነው አሁን መጠበብ የሚያስፈልገው። ምንድነው በኢራኖች መረዳት ይሄ ተቋሞ የውጭ እጅ አለበት ነው፣ ከውጭ ማኔጅ የሚደረግ ነው እና በተለይ ደግሞ ግልጽ በሆነ መንገድ ይሄንን መጠራጠር አይቻልም። ዶናልድ ትራምፕ እናንተን ደህንነታችሁን እኔ እጠብቃለሁ፣ መንግስት እናንተ ላይ ከተኮሰ እኔ ተኩሳለሁ ማለታቸው የማይመለስ አድርጎባቸዋል የተቋሙ እንቅስቃሴውን። ስለዚህ አሁን ምንድነው ከዶናልድ ትራምፕ ጋር ሊደራደሩ የሚችሉት? እንግዲህ ዶናልድ ትራምፕ ከኢራን ጋር መደራደር ይፈልጉ የነበሩት ከዚህ በፊት የገለጹት ምንድነው የኒውክሌር አምቢሽናችሁን የኒውክሌር ቦምብ ባለቤት የመሆን ፍላጎታችሁን እርማችሁን አውጡ፣ እሱን ተዉት። ሁለተኛ በኢራን በእናንተ እጅ የኒውክሌር ማብለያ የሚባል ነገር አይኖርም፣ እሱን ታወድማላችሁ። ራስ አሁን ኦልሬዲ እና አሜሪካና እስራኤል አውድመውታል። ያን ጠይቋቸው፣ እነሱን ታወድማላችሁ። ይሄ ወጣው፣ እሱን ታወድማላችሁ። ከዛ በዚህ የሰላጤውን ሀገራት አስተባብሬ እዛው ራሳችሁ ግዛት የኒውክሌር ማብለያ አቋቁምና የኒውክሌር አለመስፋፋት ተቋም እንዲቆጣጠረው ጭምር ይደረግና ለሰላማዊ አገልግሎት የሚያስፈልጋችሁን የኒውክሌር ዘይት ብቻ እሱ እያመረተ ይሰጣችኋል እንጂ በእናንተ እጅ ከዚህ በኋላ የኒውክሌር ማብለያ የሚባል ነገር አይኖርም። የኒውክሌር ቦምብ ህልም የሚባል ነገር አይኖራችሁም። ይሄን ካደረጋችሁ አጠቃላይ በኢራን ላይ ያለው ማዕቀብ በሙሉ ይነሳል። ከአሜሪካ ጋር መልካም የዲፕሎማሲ ግንኙነት፣ የኢኮኖሚ ግንኙነት ከዓለም ጋር ትፈጥራላችሁ። ነዳጃችሁን፣ የተፈጥሮ ጋዛችሁን እንዲሁም የኢራናውያንን ተሰጥኦ ታረጋላችሁ። የበለጸገ ህይወት ትኖራላችሁ የሚል ነው የዶናልድ ትራምፕ በዛን ወቅት ሲያቀርቡ የነበሩት። እና ኢራኖች ደግሞ ኒውክሌር የማብላላት መብት አለን፣ ይህን በዚህ ጉዳይ እንደራደርን በሚለው ነው እስካሁን ያሉት። ከአሜሪካን ጋር እንደራደራለን ሲሉ የኢራን መሪዎች ምን ሊሆን ይችላል ሲል አንዱ ሊመጣብኝ የሚችለው ነገር ይሄ ነው። እና እዚህ ውስጥ የሚስማሙ ከሆነ
ከማዕቀቡ መነሳት ጋር ሀብታም ሀገር ናት፣ እግዚአብሔር ይመስገን። ኢራን ግን ዓለም ኢራን 40 ዓመት ስላላነሰ ጊዜ ያክል የኒኩሌር ፍላጎቷ በጽኑ የቆየ ነው እና ደግሞ ከፍተኛ ትግል ያደረገችበት ነው እና ከፍተኛ ዋጋ የከፈለችበት ለዚህም ያህል ጊዜ ማዕቀብ በሷ ላይ ሲጎደጎድ የነበረው በዚሁ ፍላጎቷም ጭምር ነው እና ይህንን እንደዋዛ መተው ይቻላል ወይ? ነው ኢትስ ኖት የዋዛ። አሁን የዶናልድ ትራምፕን አቀራረብ እኔ ወድጄዋለሁ። በወቅቱ ያቀረቡትን ጀስት የኒውክሌር አትያዙ፣ የኒውክሌር ቦምብ መያዛችሁ ስጋት ነው ለእስራኤል ብቻ አይደለም፣ ለክልሉ ብቻ አይደለም፣ ለራስ ለአውሮፓውያንም የሚሳኤል ቴክኖሎጂያቸው ለምሳሌ ይሄንን ነው ዶናልድ ትራምፕ ያቀረቡት። ስቶፕ፣ ይሄን አቁሙ፣ የኒውክሌር አታብላሉም። ከዛ ውጭ ግን ያላቸውን መንግስታዊ ለምሳሌ አሁን ያላቸው የኢራን መንግስት ባህሪ ሃይማኖታዊ መንግስት ነው። በዚህ ጉዳይ ውስጥ አልገቡም። በዚህ ጉዳይ ውስጥ እንደዚህ አድርገ የመንግስትን እንትን እንደዚህ የሚል ነገር አልገቡም። ኢራናውያን በጣም በእውነት እኔ ፐርሶናሊ የምመሰጥባቸው ህዝቦች ናቸው። የደረሱበት የሳይንስና ቴክኖሎጂ እንትን በጣም ለማንም ሀገር የምመኘው ነገር ነው። በጣም ትልቅ ሀገር ነው። ትልቅ ሀብት ያለው ሀገር ነው ኢራን። እንዴት ኢራን ውስጥ መሰረታዊ ምግብ እጦት፣ የኑሮ ችግር ሊመጣ ይችላል? ይሄ ሁሉ ነዳጅና የተፈጥሮ ጋዝ የተጥለቀለቀ ሀገር ሌላው ቢቀር በጣም ደግሞ በጣም ማኑፋክቸሪንግ ሀገር ነው። ስለዚህ ይህንን ሀገር ከገደለው ነገር አንዱ የኢራን አገዛዝ ከእስራኤልና ከምዕራቡ ጋር የፈጠረው የማይታረቅ ሁኔታ ነው። አሁን በዶናልድ ትራምፕ ያን ያቀረቡላቸው የኒውክሌር አምቢሽናችሁን ተዉት፣ ከዛ በኋላ መደበኛ ግንኙነት አድርጎ ከአሜሪካ ከፈለጋችሁት ሀገር ጋር የኢኮኖሚ ማዕቀቡ መቶ ይነሳል አሉ። ኢራኖች የኢኮኖሚ ማዕቀብ ተነሳላቸው ማለት ነዳጃቸውን በይፋና በአደባባይ መሸጥ ቻሉ ማለት፣ ጋዛቸውን ሸጡ ማለት አሁን መልሶ ግጥም ሊያደርጉት የሚችሉት ነገር ነው። ስለዚህ አሁን ምንድነው ከምዕራባውያን ጋር ያላቸው ጠላትነትን መተው ነው። ኦኬ ነው ማለት የዶናልድ ትራምፕ አስተዳደር ርዕዮተ ዓለም ኦሪየንትድ አይደለም። ይሄን ማንም ሰው ሊያውቅ ይገባል። እንትንን አድርግ የሚል ምንድነው ዲሞክራሲን እንደዚህ የሚል ነገር አላቀረቡም በዛን ጊዜ። ስለዚህ አሁን ኢራኖች ያንን ነገር አልተቀበሉም። አሁን ከዛ ጋር በተያያዘ ነው ያላቋረጠ የማዕቀብ ሰለባ ነው ሀገሩ እና ያ ሁሉ ተደምሮ ለዚህ ደርሰዋል። አሁን ግን እዚህ ሁኔታ ውስጥ ባሉበት ሰዓት ላይ እንዴት አድርገው ነው እና አሜሪካ ጉዳይ የሚያዩት? ገብቷል? እሺ ማለቱ ይሻላቸዋል ወይስ አሁን አፋፍ ላይ የደረሰ መንግስት ከመሆኑ አንጻር ገፋ አድርጎ መጣሉ ይቀለናል የሚል አማራጭ ወስዳሉ? ይሄ ጥያቄ ውስጥ ሊቀርብ የሚችል ነው ኢሳያስ እንጂ ዶናልድ ትራምፕ ያቀረቡት የኒውክሌር አምቢሽንን ተው ነው። በቃ የኒውክሌር ተቋማችሁን ራሳችሁ ለማጥፋት ቃል ግቡ፣ የኒውክሌር ማብለያ ፍላጎታችሁን ግን በእኔ ከሰላጤዎች ሀገሮች ጋር ሆኜ ራሳችሁ መሬት ላይ ያስገነባለሁ። ለሰላማዊ አገልግሎት ለምሳሌ የኤሌክትሪክ አገልግሎት ትልቅ ዋና አሁን ዓለም በአማራጭነት እየያዘው የመጣ ነው። እንደዛ ለሱ ቢያስፈልጋችሁ ኒውክሌር ሲውል እዛው በሀገራችሁ ተመርቶ እንድታገኙ አድርጋለሁ። ኖት በእናንተ እጅ። ይሄን ካደረጋችሁ ማዕቀቡ ይነሳል። ዓለም አቀፋዊ ግንኙነታችሁን ከፈለጋችሁበት ከአንድ ግሩፕ ጋር ሳይሆን ከአሜሪካም ጋር መስራት ትችላለህ፣ ከእንግሊዝም ጋር መስራት ትችላለህ፣ ከፈረንሳይ ጋር መስራት ትችላለህ፣ ከራሽያ ጋር መስራት ትችላለህ፣ ከቻይና ጋር መስራት ትችላለህ። መካከለኛው ይሄንን ነው እየቀረበላቸው እና ይሄንን አልተቀበሉም። ስለዚህ አሁን በዛ የተነሳ ነው ያ ድብደባ የተካሄደው የሰኔው ጦርነት ማለት ነው። 12 ቀናት ጦርነት ሪሊ ሀገሪቱን እዚህ ውስጥ የከተታት። ስለዚህ ኢራኖች ሊደራደሩ ይችላሉ ብዬ የማስበው በመሪነት ደረጃ አይ ቲንክ በዚህ በኩል ነው። ቅድም እንዳልኩ ግን በምን መንገድ ነው የሚያዩት? አሁን በዚህ ውስጥ ብዙ ኢንተረስት ያላቸው ግሩፖች አሉ። ዶናልድ ትራምፕ ድርድር በምን መንገድ ሊያደርጉት ይችላሉ የሚለውን መወሰን ወይም መገመት ያስቸግራል።
አሁን ጉዳዩን ወደ አገዛዝ ለውጥ ፍላጎት ላይ ደርሰዋል ወይ ዶናልድ ትራምፕ? ይህን አናውቅም። ወይም ደግሞ ያ ጊዜው አልፎበታል፣ ወይም አሁንም ድረስ ዶናልድ ትራምፕ ሊያስተናግዱት የሚችሉት ሀሳብ ነው። ይህንን ማወቅ አይቻልም። ነገር ግን እሳቸው ያሉት ኢራኖች በጓሮ በር ለመደራደር እንደሚፈልጉ ገልጸዋል የሚል ነው። የችግሩ ራሱ የታሰረው እዚህ ውስጥ ነው። ሀገሪቱ ያላትን የተፈጥሮ ሀብት እንኳ በአግባቡ ተጠቅማ የገዛ ህዝቦቿን እንዴት ነው የሚባለው? ኢራናውያን እንዴት መብላት ያቅታቸዋል? ኢራናውያን እንዴት እንደዚህ አይነት ችግር ውስጥ ይገባሉ? ገብተዋል። በነዳጅ የተፈጥሮ ጋዛቸው እኮ እስከ ተባበሩት አረብ ኤሚሬት ኩታ ገጠም እኮ የተጥለቀለቀ እኮ ነው። ነዳጃቸው የተጥለቀለቀ እኮ ነው። ሌላው ብዙ ቢቃል ነው የምልህ። ስለዚህ በዛም የተገኘውን ገንዘብ እስከ ዛሬ ያዋሉት ኢራኖች የሚሳኤል የሚያመርቱበት ሚሳኤል በገፍ ነው የሚመረተው። እንደገና እንዳልኩ እነ ሄዝቦላን እነ ሐማስን እነዚህን እነ ሐውቲዎችን በስራ ላይ ለማቆየት በቢሊዮን የሚቆጠር ዶላር ነው የሚወጣው። በአጠቃላይ የራሳቸውን ህልውና ጠላት አድርገው ከፈጠሯቸው ኃይሎች አንጻር ለመጠበቅ ያለችውን የተገኘውን ገንዘብ ለዛ ነበር ሲጠቀሙበት የነበረው እና ቶታሊ ህዝቡ ተረስቷል እና ህዝብና ሀገሪቱን ረስቷል ማለት ነው። ዓለም አሁን አሜሪካ ጉዳዩን ለማለዘብ ብትሞክር ኢራን ውስጥ ግን ከውስጥ የፈነዳው አብዮት ማለት ይቻላል መቆጣጠር የሚቻልበት ሁኔታዎች አሉ ወይ? ከውስጥ ስለሆነ እሱን መናገር መገመት አንችልም እኛ። ነገር ግን ማንም ጤነኛ ሰው እኔ በግል የምመኘው ችግሩ ተፈቶ ሀገሪቱ ወደ ተረጋጋ ሁኔታ ብትመለስ ነው። ችግሩ በዘላቂነት ሊፈታ የሚችልበት መንገድ በዋነኛነት ይሄ ለምሳሌ ይሄ በአጠቃላይ ኢራን አክሲስ ፈጠራው በእስራኤል አንገት ዙሪያ በጸረ አሜሪካ እንደዚህ የሚሉት ነገሮች በአሁኑ ጊዜ አሁን እንደምታየው ተቀባይነት የላቸውም። አሁን ሀገራት ያላቸውን ሪሶርስ ተጠቅመው ለማደግ ለመነሳት መሞከር ያለባቸው ጊዜ ነው። አለም እንደ ጠላት ስታበዛ የምትኖርበት ሳይሆን ወዳጅ የምትፈጥርበት ምንድነው መሰራት ያለበት ብለህ አጢነህ ህዝብና ሀገርን ደህንነትን ጠብቀና አሳድገህ መገኘት ያለብህ እውነታ ነው አሁን ያለው። ስለዚህ አሁን የኢራን አሁን አገዛዝ ይፍረስ ማለት ሊፈርስ ይችላል። ነገር ግን ቀጥሎ የሚመጣው ነገር ምንድነው? ያ ብዙ ህዝብ እኮ ነው፣ ትልቅ ሀገር ነው። አየህ ዝም ብሎ it's not simple thing። ቀጥሎ የሚመጣው ነገር ምንድነው? ቀጥሎ ስለሚመጣው ነገር ማንም እርግጠኛ ሊሆን አይችልም። አዎ ህዝቡ እንደ የበለጠ በአንዴ እንትን ቢል የለም ከላይ ያለው ነገር ነው ሊወገድ የሚችለው። ስለዚህ ራሱ የሀገሪቱ ሁኔታ ወደ ተሻለ ነገር እንዲሄድ በእነዚህ ቤዚክ የተባሉ ችግሮችንና በአመለካከት ደረጃ የህዝቡ በራሱ አንጻራዊ ነፃነቶችን እየተከበሩ ሊሄዱለት የሚያስችለው ሁኔታ ከጠላት ከበባ ውስጥ ማውጣት ነው እና የሀገሪቱን ሪሶርስ እና ሀብት ለሀገር መዋል ነው እና ህዝብን ለሚመለከት ጉዳይ መዋል ነው እና ይሄን ማድረግ እስከተቻለ ድረስ እኔ ገንቢ ነው ብዬ ነው የማስበው። ኢስኖት አሁን ጌሙ በዚህ ደረጃ እየሞቱ ያሉ ሰላማዊ ሰልፍ አድራጊዎቹ ተቃውሞ ሰልፍ አድራጊዎች የሚያደርጉት ጥያቄ ትክክለኛውን አግኝቶ ራሱ አገዛዙ ይሄንን እኛ አቴኒኮስ መፈለግ ያለበት ሰርቫይቭ ለማድረግ አይደለም መጠቀም ያለባቸው። ስለዚህ አንዱ መንገድ ሀገሪቱን ከከበባ ውስጥ ማውጣት ነው። ሀገሪቱን አንተ ጠላት ብለህ በዙሪያ ጠላት የምታፈራ ከሆነ ትታለቃለህ። ስለዚህ ይህንን ሁኔታ ለማስተካከል የሚያስተላልፈው አሁን ለምሳሌ የኒውክሌር እቅዳቸው ከህልውና ስጋት የህልውና ስጋት የኢራናውያን የህልውና ስጋት ሳይሆን ያገዛዙ የህልውና ስጋት። ስለዚህ በጥበብ በመደራደር ይህን ችግር በመፍታት ራሳቸውንም ሀገሪቱንም ህዝቡንም ማዳን ይችላሉ ብዬ ነው የማስበው። ነገር ግን ትልቁ ጥያቄ የፖለቲካ ጥያቄ ስለሆነ ዶናልድ ትራምፕ አሁን ይህን ለማስተናገድ ይፈልጋሉ
ወይስ እነሱ እንዲወገዱ ይፈልጋሉ? ይሄን ነው መለየት የማይቻለው። ኢራን አሁን ባለው አጠቃላይ ሁኔታ እጅግ በጣም ከፍተኛ ችግር ውስጥ ነው መንግስት እንደ መንግስት ያለበት ሁኔታ ብለን መውሰድ እንችላለን ወይስ ኢራን አሁን ባለበት ሁኔታ ከሄደ እንደ ሌሎቹ እንደነ ሊቢያ የመከፋፈል እጣ ፋንታስ ሊገጥማት ይችላል ተብሎ መገመት ይቻላል? ሁሉንም ጥሩንም መጥፎንም መገመት ይቻላል። ምክንያቱም እነሱም ከሌላው ሰው የተለዩ አይደሉም። ስለዚህ ከነበረው የከፋ እና ምነው በቀረብን የሚያሰኛቸው ሁኔታ ውስጥ ሊገቡ ይችላሉ። ወይም ደግሞ እፎይ ብለው እውነት በእንዲህ አይነት ስርዓት ውስጥ ኖረን ነበር ወይ ብለው በራሳቸው እስኪያፍሩ ድረስ የተሻለ ነገር ላይ ደርሰው የሚንገሸገሽ ራሳቸውን እስከዛሬ በዚህ ሁኔታ ውስጥ መኖራችን ብለው የሚረግሙበት ሁኔታ ሊፈጠር ይችላል። ይሄ ሊሆን የሚችል ነው። ግን ዘቤስት በታሪክ እንደምናየው አሁን ራስን የማዳን ጉዳይ ሳይሆን የኢራን መሪዎች እያሉ ያሉት ችግሩን መቶ ለመቀበል ፈለጋቸው ዳ የዚህን ነገር መፍቻ መንገድ ከአሜሪካ ጋር ለመደራደር መፈለጋቸው በዚህ አንጻር ከሆነ እኔ የኢራን ሕዝብ ከተጨማሪ እልቂትና ውድመት ቢጠበቅ ደስ ይለኛል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርኮን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።